ተረዳኸኝ አይደለም? እንዴት አትነካኝም? ቆይ ሄዳ ሄርሜላን እንዴት እሺ ታዲያ ቆይ አንተ እሺ ሄርሜላን ስለነካቻት እሺ መተሷን የሆነ ነገር ልትናንተ አሁን አንተ እንደዛ ልታስብ ነው በቃ አታድርግ። ለምን የራሷን ብቻ ይወጣ ነው? ለኔው በሺ በግልጽ ላውራልክ ችግር የለውም። ከእንትና ጋራ ከዩና ከደስታ ጋራ ሰሞኑን ተገናኝቻለሁ። የሆነ ያወራነው ነገር አለ። ከዛ በኋላ ከዛ ጋራ እያይዞ ማየው ጥያቄ እየጠየቀኝ ነው። ያገባሃል? እኔ ምን አገባኝ? መስጠት ያገባሃል ወይ? እየጠየኩሽ የት ነው የምትሄጂው? ሲጀመር የሆነ ስለተገናኘሽ ነው ወይ? አያገባህም። ሲጀመር የሆነ እኔ የምለው ሁለታችሁ የሆነ በግል ሁለታችሁ የምታወሩት ነገር ወይ ለኛ ነግራችሁን የሆነ ነገር መፍትሄ አንፈልግለትም አይደለም። እሷም እንግዲህ ምን እሺ አሁን እሺ ሩታ ውሸታም ናት ልበል ወይስ አንተ ልክ ነህ ልበል? የምታወራው ነገር በሙሉ ውሸታም ናት። እንዴት ውሸታም ናት? የምታወራው ነገር እንዴት ውሸታም ናት ማለት እችላለሁ እኔ? ያለችው ነገር እንዳለ ውሸት ነው። እንዴት ውሸት ነው ብዬ ልመን? እቺ ልጅ እኮ እየተናገረች ነው ያለችው አይደለም እንዴ? አንተ ለምንድን ነው ደውለህ ሲጀምር የምጨቀጭ? መብቷ ነው። ምን ታርግ? ማንም አልጨቀጭ አውቃ ነው ይሄንን ይላንተ እየነገረች ያለችው አንተን ለማሳመን ነው ወንድሜ። ምንድነው የምታሳምነኝ? ያልሆነ ስንት ነገር ይዛ እየመጣች አይደል? እርጉዝ ነኝ ብላ መጣች። ይሄው ሲጋለጥባት ዝም አለች። ምንድነው ሲጋለጥባት ዝም አለች? ይኸውልህ ወንድሜ እኔ በቃ ሞራሉ ካለ ማለት ነው ሞራሉ ካለ ካልፈራክ ከሷ ጋር ማውራት አልፈልግም። ሁሉ ጊዜም ነው ሞራሉ ካለህና ካልፈራክ አሁኑን እንሂድ። ሲጀመር ችግር የለብኝም። አንተ አሁን እኔ አብርሽ አንተ ነው የፈለኩት። ዋናው ነገር ሁለታችሁን የሚያገናኛችሁ እኔ እናንተ በግል ማውራት ያለብን እንደ ወንድም እናወራለን። ስማኝ አንዴ በግል ማውራት ያለብኝ እንደ ግል እናወራለን። ነገር ግን ሁለታችሁንም እዚህ ጋር አቁም ያወራኋችሁ ምክንያት ለምንድን ነው ብትለኝ ሁለታችሁ ካሁን በኋላ ስትጨቃጨቁ ማየት አልፈልግም። አንዳችሁ በአንዳችሁ ጉዳይ ህይወት ላይ እንዳትገቡ ሁለታችሁንም ለማስጠንቀቅ ነው። አንተን መናገር ባለብኝ መንገድ እናገራለሁ። ሩታንም በፊት ለፊት እያናገርኳት ገብቷል አይደል? እሷም ያንተ ህይወት ላይ እንዳትገባ አንተ የሷ ህይወት ላይ እንዳትገባ የፈለገችውን መሆን ትችላለች። ጓደኛ መያዝ መብቷ። አንተ ትናንት ቀለበት አረካ አይደለም እንዴ? እሷም ነገ ቀለበት ማድረግ መብቷ ነው።